በኢራንና በእስራኤል እንዲሁም አሜሪካ በተሳተፈችበት ጦርነት ላይ ብዙ አዳዲስ ነገሮችን እየሰማችሁ ሊሆን ይችላል። አሁንም ነገራችሁን ግን በእርግጠኝነት አልሰማችሁም። ከዚህ ከጀርባ ላይ ዋሽንግተን ፖስት ይዞት የወጣውን ዘገባ ነው ያስቀመጥኩትና አንትሮፒክ ኤአይዎች እንዴት በአሜሪካ በኢራን ላይ ያከናወነች ባለው ዘመቻ ላይ እንዴት ጥቅም ላይ እያዋለቻቸው እንዳለ የሚገልጽ ዘገባ ነው። በሌላ ቋንቋ ኤአይ በአሁኑ ወቅት በኢራን ላይ የተፈጸመ ባለው ዘመቻ ላይ ዋነኛ የአሜሪካም ሆነ የእስራኤል ጦር ኃይል የጀርባ አጥንት መሆኑን የሚገልጽ ነው። በአራት መንገዶች ነው የኤአዩ ጥቅም ላይ እየዋለ የሚገኘው። መጀመሪያውና አሳሳቢው ጉዳይ ኢላማዎችን ይለያል። ኢላማዎችን ከለየ በኋላ ጥቃቶችን ይሰነዝራል። በግልጽ ማለት ነው። ራሱ የኤአይ ሲስተሙ በሰዎች ምናልባት ሳምንታት ወራት ሊፈጅባቸው የሚችለውን መረጃዎች ወይም ዳታ የሚባለውን ነገር በሰከንዶች በደቂቃዎች ውስጥ ፕሮሰስ ያደርግና ወዲያውኑ ውሳኔ ወስኖ ይሄ ግለሰብ እዚህ ቦታ ላይ አለ ተብሎ በሚታመንበት ሰዓት ላይ ኤአዩ ወዲያውኑ ውሳኔ ወስኖ እርምጃውን ይወስዳል። ምናልባትም የሰው ውሳኔ እስኪመጣ ድረስ የሚጠበቅ አይደለም። ሁለተኛውና ሌላው አስገራሚ ነገር ደግሞ ከዚህ በፊት ተንቀሳቃሽ ሰው አልባ አውሮፕላን ሲባል ሰምታችሁ ታውቃላችሁ። ለምሳሌ ለምሳሌ ኢራን በሳውዲ አረቢያና በኩዌት ውስጥ የሚገኙ የአሜሪካ ኤምባሲዎችን ያጠቃችው ወይም የመታችው የተንቀሳቃሽ ሰው አልባ አውሮፕላኖችን በመጠቀም ነው የሚለውን ጉዳይ እንደሰማን ይታወቃል። አሁን ግን ምን አይነት የድሮኖችን ነው አሜሪካዎቹ እያሰማሩ የሚገኙት? ሊትራሊ በኤአይ የሚሰራ ድሮን። እንደምታውቁት ተንቀሳቃሽ ሰው አልባ አውሮፕላን ወይም ድሮን የምንላቸውን ምንም እንኳን አየር ላይ የሚያበራቸው ሰው ባይኖርም ከኮማንድ እና ኮንትሮል ሴንተር ውስጥ ሆኖ ግን እነዚህን ድሮኖች የሚቆጣጠር የሚያበራቸው ሰው አለ። አሁን አዲስ በመጣው እንግዲህ የኤአይ ቴክኖሎጂ አማካኝነት ምን እየሆነ ነው ማለት ነው? ድሮኖቹ ወይም ተንቀሳቃሽ ሰው አልባ አውሮፕላኖቹ ኮማንድ ኤንድ ኮንትሮል ሴንተር ውስጥ ቁጭ ብሎ የሚያበራቸው ሰው ሳይኖር በራሳቸው መንገድ በረራ አከናውነው የራዳር እይታን ተሸሽገው የኤሌክትሮኒክስ አፈናና ጠለፋን አልፈው ኢላማቸው ላይ የሄዱ ጥቃት መሰንዘር እንዲችሉ ሆኖ ነው እንግዲህ ጥቅም ላይ እየዋሉ የሚገኙት። ይሄኛው ሁለተኛው ኤአይዎቹ ጥቅም ላይ እየዋለ ያለበት መንገድ ነው። ሶስተኛው ለጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ነው እና አይረን ዶም፣ አይረን ቢም፣ ታህድ ምናምን የሚባሉ የእስራኤል የጸረ አየር ላይ ጥቃት መከላከያዎች አሉ። አሜሪካም እየተጠቀመቻቸው የሚገኝ እና እነዚህ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች አሁን ጀስት ኤር ዲፌንስ ብቻ አይደለም የሚባሉት፣ ኢንተለጀንስ ኤር ዲፌንስ እየተባሉ ነው። የአርቲፊሻል ኢንተለጀንስ ወይም ሰው ሰራሻዊ አስተውሎት የሚባለው ጉዳይ ተገጥሞላቸው ኢንተለጀንት ኤር ዲፌንስ ይሆኑና ምንድነው የሚያደርጉት ስትሉ ልክ አንድ ሚሳኤል ኢራን ስትተኩስ ይሄ ሚሳኤል የተተኮሰው ሚሳኤል በረሃ ላይ ይወድቃል ወይ ሰው ያልተሰበሰበበት ቦታ ላይ ይወድቃል ነው ወይንስ ሰው የተሰበሰበበት ቦታ ላይ ይወድቃል የሚለውን ነገር ይለይና ምናልባት ለውሳኔ ወደ የትኞቹ የማክሸፍ እንቅስቃሴን ይጀምራል ማለት ነው። ሰው ወደሚበዛበት ስፍራ ላይ የሚምዘገዘጉትን እነዛን ሚሳኤሎች ወደ ማክሸፍ ስራ ውስጥ ይገባል። በዚህ መልኩ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂም እንዲሁ የአርቲፊሻል ኢንተለጀንስ ወይ ሰው ሰራሽ አስተውሎትን ተገጥሞላቸው ጥቅም ላይ እየዋሉ ይገኛሉ ማለት ነው። በእርግጥ ኢራኖች ሰው ሰራሽ አስተውሎት የተገጠመላቸው የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን እነ እስራኤል ቢገጥሙም አልፋ ለምሳሌ ቤንሽመሽ እየተባለ በሚጠራው የእስራኤል አካባቢ ላይ 9 ሰዎች የተገደሉበትን አይነት ጥቃት መሰንዘሩ አይታወቅም። አሁንም በእስራኤል ላይ የምታከናውናቸው ጉዳቶች እንዲህ አርቲፊሻል ኢንተለጀንስ ተገጥሞላቸው እንኳን በሚገባ ወይም ሙሉ በሙሉ እስራኤሎች የኢራንን ሚሳኤሎች ማክሸፍ እንዳልቻሉ የሚታወቅ ነው። የመጨረሻው ጉዳይ ኤአይ የተሳተፈበት የሚገኘው የፕሮፓጋንዳ ነው። ይሄ ሳይኮሎጂካል ዋርፌር በሚባለው ውስጥ ማለት ነው። የፕሮፓጋንዳ ስራዎችን ለማከናወን ጭምር አርቲፊሻል ኢንተለጀንስን በዚህ የኢራን ላይ የተከናወነ ባለው ዘመቻ ላይ አሜሪካና እስራኤል ጥቅም ላይ እየዋሉ መሆናቸውን ነው መረጃዎቹ በማሳየት ላይ የሚገኙት። ምን ትላላችሁ እስኪ እናንተስ? ክብራትና ክብራን፣ ዓለም እንደው በዚህ ደረጃ ወደ እንደዚህ አይነት ቴክኖሎጂ ውስጥ መታ ለዓለም አስጊ ነው። በነገራችን ላይ ዓለም ዶናልድ ትራምፕ ይሄንን አርቲፊሻል ኢንተለጀንስን የመጠቀም ጉዳይ ከዚህ ቀደም ከልክለው ነበር። የትኛውም ሀገር መጠቀም የለበትም ብለው አውግዘውት ነበር። ነገር ግን አሁን ያው ነገሩ ከአቅም በላይ የሆነ ሲመጣ የግድ በአርቲፊሻል ኢንተለጀንስ የታገዘ ጦርን ለማከናወን ተገደዋል። በሌላ ቋንቋ ኢራን አሁን እየገጠመች ያለችው የሰው ሰራሽ አስተውሎት የተገጠመላቸውን ድሮኖችን፣ ሚሳኤሎችን መሰል እንግዲህ እስራኤልና አሜሪካ ያስተማሩትን ማለት ነው። ከነሱ በተጨማሪ ሰው ሰራሽ አስተውሎት የተገጠመላቸውን ቴክኖሎጂዎች ጭምር ነውና ነገሩ በዚህ ደረጃ ተካሮ መጥቷል ለማለት ያክል ነው። ሀሳብ ካላችሁ እስኪ እናንተ በዚህ ጉዳይ ላይ እንደው ዓለም እንዲህ ሁኔታ ውስጥ ትመጣ ይሆናል ብላችሁ አስባችሁ ታውቁ ነበር ወይ? እንደው የዓለም ነገር አልገረማችሁም ወይ? እስኪ ሀሳባችሁን አካፍሉኝ ኮሜንት ላይ።